ዘንድሮ ወይ ዘንድሮ ነው ጨዋታው። አካርዲዮን ያያቸው ቅድም ብያቸዋለሁ። ከፈለኩ በአካርዲዮን ይመጣል ብያቸዋለሁ። እዛ አለ የሌለን ነገር አናወራም፣ ይዘን ነው የምናወራው። እንዴት አደራችሁ? እንዴት ዋላችሁ? እንደ ሰዓት አቆጣጠራችሁ ውድም ወዳችሁ ምርጥ ኢትዮጵያውያን የኢትዮጵያን ትንሣኤ የምትጠብቁ በአራቱ አቅጣጫ ላይ ጆሯችሁን ሰጥታችሁ አገራችን እንዴት አደረች? እንዴት ዋለች? ምንድን ነው አቋረጥኩ። ዘፈን አለ በአይነት ዘፈን ዘንድሮ በሙዚቃም ጭምር ነው የያዝናቸው። በእንትን ብቻ ሳይሆን በሙዚቃም ጭምር በደንብ እያዝናናን ነው የምንቀጠቅጣቸው፣ እያዋዛን ነው የምንቀጠቅጣቸው ሬትሬት እስኪላቸው ድረስ ነው። እንግዲህ እነሱም እየተበታተኑ ነው ያሉት። ከዚህ በኋላ እንኳን ተስፋም የላቸውም። ገቡም አልቆባቸዋል። እንግዲህ ምርኮኛም አልቆባቸዋል። ውጊያ ቦታም አልቆባቸዋል። ጉዞው ግራ ገብቷቸዋል። አሁን የመጨረሻ ትግል ሊጀምሩ እንግዲህ ጠቅላላ የሻዕቢያ የህወሓትና የጅቡቲ ሰው ኃይል በአንድ ላይ ተሰባስበዋል። ቢንጎ እዛው በላች እዛው ቅረች። ጨዋታው አንድ ላይ ይጠቃልል እንፈልግ ነበር። እየተበታተኑ በዚህ ጁንታውን ስንለው በዚህ ፋኖ ይመጣል፣ ፋኖ ስንለው ሸኔ ይመጣል፣ ሸኔ ስንለው ሻዕቢያ፣ እንደዚህ ሆኖ ብትንትን ነበር። አሁን አንድ ላይ ሰብሰብ ብሎ ሊመጡ ቢንጎ ብያለሁ። እንግዲህ ጨዋታው አንዴ ሊለይ ነው። እዚጋ ፊሽካውን እኔ ነኝ የምነፋው። ኮርዳይት ይነፋል። ንፋ ከተባልኩ አውቶማቲካሊ ፊር ሳር ይቆማል፣ ይጀመራል ፊሽካው። የለ ለቅሶ የለ፣ ቪንቶ መድባት የለ፣ ጄኖሳይድ የለ፣ ድሮን የለ፣ መድፍ የለ፣ ታንክ የለ። መቻል ነው። አሁን ነው የፊልድ ማርሻል ብርሃኑ ንግግር ቻለው የሚለው አሁን ይመጣው። ስለዚህ ለማንኛውም ራሳችሁ ሬዲ አድርጉ፣ እኛ ሬዲ ሆነናል ያለ ነው። እንግዲህ መልካም ጋብቻ ነው የሚባለው። መልካም ምናምን ብለን እንጀምረዋለን፣ እንቀድሰዋለን። እሺ እንግዲህ ዛሬ የሻዕቢያ ሰራዊቱን ይዞ በትግራይ እየገሰገሰ እየገባ ይገኛል። አሁን እስከገባው ድረስ ምሽቱንም እንደዚሁ ወደ ስንት ኡራል ገብተዋል። ቀን የተጀመረው አክቹዋሊ መግባት የጀመሩት በሙሉ ሻዕቢያዎች ክተት ብለው ወደ ትግራይ። ለዚህ ነው ሻዕቢያ ኤርትራ መሬት ላይ ጦርነት እንዲሆን አይፈልግም። ካደረገም አማራ ክልል ወይ ትግራይ ውስጥ ነው ብዬ ባለፈው ሰርቼ ነበር። ታስታውሳላችሁ። ደስ ነው ያለኝ። ጦርነቱ እየተዋበጣው አሁን ወደ አስመራ በአሰብ በኩል በአስመራ በኩል ያለው እንቅስቃሴ ገታውና እየታመጣው ትግራይ ከተማ ውስጥ ከተተው የትግራይ ህዝብ ቆሞ እያየ ነው ያለው። ያ ሁሉ ሻዕቢያ ሲገባ ቆሞ እያየ ነው ያለው። ግማሹ ለመውጣት እየፈለገ ነው ያለው። ሊጠፋ እየሞከረ ነው ያለው። መጥፋትም አይችልም፣ ግን እያየው ነው የትግራይ ህዝብ ቁጭ ብሎ። ያ ሁሉ ሻዕቢያ ሰራዊት ተንጋጋ ሲገባ ወደ መቀሌ፣ ወደ ሽሬ፣ ወደ ምን እየገባ ነው ያለው። እንደ ጉድ እየገሰገሰ እየገባ ነው ያለው። ይህ ነገራችሁን በዶክመንት ማሳየት ይችላለሁ፣ ግን አላስፈላጊ ነው። ደምኛ ስነቃ 4 ኪሎ ወደ ኤርትራ ዞር አንተ ስትመጣ ባንዳ ቡዳ የድን ዘበኛ ፍናፍንት እየጮኸ ይወጣል። እና ይሄ የሚጠበቅ ነው። የመጨረሻው ጦርነት አይን አውጥተው ይገባሉ ብያችሁ ነበር። አሁን እኛ ሻዕቢያ የለም አማራ ብቻ ነው እየተዋጋ ያለው ሲያላክኩ ነው እንጂ እንደዚህ ነው እንጂ የለም ህዋታል የለም እኛ ይሄው ገባው። የገባው ምንድን ችግኝ ሊተክል ነው የገባው። ያ ሁሉ የሻዕቢያ ጦር ትግራይ የገባው ለችግኝ ተከላ ነው። ለምን ገባ ታዲያ? ሻዕቢያ ለጸሎት ለቅዳሴ። እናንተ እንዳጭበረብራችሁ ናችሁ። ትግራይ ህወሓት ሀገረ ትግራይ ብሎ ካልተገነጠልኩ በስተቀር አይሆንም ነው የሚለው። እንደ ሀገር ኢትዮጵያ ይሆኛ አልቀጥልም ነው የህወሓት ነው የምላችሁ። የትግራይ ህዝብ አልምላችሁ። የህወሓት ጥያቄ ሀገረ ትግራይ ሆነን ነው የምንቀጥለው። አንድ ጊዜ ስታሊን ምን አለ? እኛ አንቀጽ 39 አለ ብንፈልግ ኖሮ ስልጣን ላይ ያለን ገነጥለው ነበር አለ። እኛ ኢትዮጵያውያኖች ነን አለ። ታዲያ ዛሬ ከሻዕቢያ ጋር ለምን ቆምክ? ኢትዮጵያውያን ካልክ ትግልህ ሀገረ ትግራይ ካልሆነ ለምን ከሻዕቢያ ጋር ቆምክ? አሁን ብትባል ምን ትመስላለህ? እንደውም እሱን ነገር ላሰማችሁ። ምን ያለውን አንቀጽ 39 እኛ አልፈልግም አልደግፍም ያለውን አመልክተናል፣ ጨርሰናል። ማን ነው ኢትዮማም አመር እኛ እኮ ሪፖርት እያደረግን ያለ ነው። በቪዲዮ የተደገፈ ሪፖርት እያደረግን ነው። ሲተነኩሱን፣ ሲመጡ፣ ሲገናቆሉ ምናምን ሲሉ የሪፖርት እየቀዳን የሪፖርት እያደረግን ያለ ነው። ምክንያቱም አንድ ነገር ስንጀምር
ነገሮች ወደኛ እንዳይመጣ ነው እየተነገረን ያለው። በማድረጃና በማስረጃ አቅርበናል፣ ጨርሰናል ስራችን። አሁን ጨዋታው መጀመር ብቻ ነው። ፊሽካውን መንፋት መጀመር ነው። ወደ ሜዳ ሲገቡልን ነበር የምንጠብቀው። በእርግጥ ያሳዝናል። ጦርነቱን ከአስመራ ወደ መቀሌ ሻዕቢያ ሲያስገባው ትንሽ አስቸጋሪ ነገር እንደሚገጥመን እርግጠኛ ነኝ። ግን ያሳዘነኝ የትግራይ ህዝብ ያ ሁሉ ሻዕቢያ እየተንጋጋ ሲገባ ምን እንጠብቃለን? ትግራይ የምትጠብቀው ግዛትህን ለቆ ሲገባ ምን እንጠብቃለን? ይሄ ነው ጨዋታው። የሚይዙትን የሚጨብጡን አጥተዋል። ጄሪ አንድ ጊዜ መንግስቱ ኃይለማርያም ጋር መንጊ ምን አለ አስታውሳላችሁ? መንጊ ንግግር አለ። እሱ ያላት ቃል ነች የመጣችው። ምን አለ? ምጽዋን ዘይላንና ታጁራን ምጽዋ ዛሬንና ታጁራን የመሰለ ሀገራችንን ወረው በግብፅ ባንዳ ተላላኪዎች ተቀጥረው ባህር አልባ ወደብ ሊያደርጉ ይመጣሉ። የትግራይ መንግስት ያቋቁማሉ። በዘር በብሔር በሃይማኖት ያባላቸዋል። እመኑኝ ጎሬላዎች ናቸው ያለውን ቃል መስማት አቅቶን ዳግም እንደገና ተነሱና መጡ። ቀበርናቸው፣ ተመልሰው መጡ። ይሄ ነው መንግስቱ የተናገሩ ቃሉ ሊፈጸም ግድ ይላል። በመጽሐፍ ቅዱስ ነበር ምናቆችን ቋንቋ አለ። በመንግስቱ ይኸው ቃሉ ሊፈጸም ግድ አለ። ይኸው ምጽዋን ዘይላንና ታጁራን የመሳሰሉትን የባህር በር አልባ በማድረግ እድገቷን አቆርቁዞ የኋላ ቀር ሌላው ቢቀር ወይም ሌላ ማድረግ ባንችል ቢያንስ ይሄ መንግስቱ ኃይለማርያም ባንዱ የተናገረው ቋንቋ ነበር። ዘለቄታዊ ወዳጅና ዘለቄታዊ ጠላት የሚባል ነገር አለ። ዘለቄታዊ ጠላት ሆኖ ለአመታት ጣሊያን ቢገባ በእነሱ፣ እንግሊዝ ቢገባ በእነሱ፣ ዱርቡሽ ቢገባ በእነሱ የአገር ወራሪ ጠላት እያስገቡበት ይባስ ብለው ራሳቸው ወራሪ ሆኖ ገባው። ይባስ ብለው ሻዕቢያ ጦሩ ትግራይ ይዞ ገባ ማለት ለትግራዋይ ህዝብ ሞት ነው። እኔ በጣም አዝናለሁ። የሻዕቢያ ሰራዊት ትግራይ ገባ የሚለው ቋንቋ እስካሁን ድረስ ያመኛል። በጣም እኔ እንደዚህ በደፍረው ይገባሉ አላልኩም ነበር። ተደብቀው ተመሳስለው ልብስ ቀያየረው ልክ እንደ ፋኖ አሁን እንደሚያደርገው ታውቃለህ። ፋኖ ራሱን የመከላከያ ልብስ ያለብሰዋል። ራሱ ፋኖ ነው የመከላከያ ልብስ ያለብሰውና ራሱ ምርኮኛ ብሎ ያቀርበዋል። የራሱን እኮ ነው ወይ የመሬ ጦር ነው ወይ መከታው የምናምን ጦር ነው ራሱ ያለብሱትና ለቫራይቲ አንዱ ለሶስት ኦሮሞዎች ያደርጉና እዛ ጋር ራሳቸው ተኮልለው ይሄ ሁሉ ምርኮኛ ሲገባ ይፈራል። ይሄ ፊልም ነው፣ በፊልም ደረጃ ነው። ኦፍኮርስ ለአክቲቪስቶች ይጠቅሟቸዋል። ግን የሻዕቢያ ጦር በሻዕቢያ ዩኒፎርም ትግራይ እንዴት ይገባል? እንዴት ፈቀድክ? የትግራይ ህዝብ በዩኒፎርሙ እንዴት ይገባል? የመከላከያ ዩኒፎርም አድርጎ ቢገባ የትግራይ ልዩ ኃይል ዩኒፎርም ቢገባ ችግር የለብኝም። በሻዕቢያ ልብስ ሻዕቢያ ትግራይ መሬት ላይ ይርገጥ። ሀገር ላይ የተደፈረው ሀገር ቃላቸው ምንድን ነው? የገባበት ምክንያት ሻዕቢያ ጦር ይዞ ገብቶ ትግራይን ሀገረ ትግራይ አርጌ ገንጥዬ እሰጥሃለሁ ብሎ ለደብረጽዮን የገባው ቃል ነው። ሞንጆሪኖና ደብረጽዮን በቀደም ዕለት ኤርትራ ሆነው ሀገረ ትግራይ ሆነው እንዲፈርሙ ኢሳያስ አፈወርቅ አስፈርሟቸው ያስፈረማቸውን ፊርማ ለአረብ ሊጎች ሁሉ ልኮ ለተባበሩት መንግስታት ለምናምን አሜሪካን ሀገር የሻዕቢያ ልኡካን ነበረ ሙስላም 30 ቢል ማይታወሉ በሱ በኩል ገቢ እንዲሆን አድርጓል። ሀገረ ትግራይ ጄሪ አስታውሳለሁ አንድ ጊዜ እኛ አለ በምንም ታምር ባንቀስ 39 ብለን አላልንል እናዳምጣት ገደቡ ስትዋሽ በዛ ገባ በዚህ ወጣ ስትል ግን አታፍርም። ማን ነው እሱ? አብዱ የመኒ ከማዓለሁም ባይ አተታይ ማቶርድ ታይ ቦረቆሮቂና እዚህ ቤት ገግፍታና ወጣ ተባረርክ። በቃ አንድ ጻፍ አንድ ወጣ። እናንተንማ ተክትኬ በደንብ አድርጌ ነው ቆጣሪ እስኪዞር ድረስ እያሳበድኩ ማስገባኩት ወለጠጣ አብጁ ዝም ያለው ወጣቱ ወደ ኢትዮ ገብቶ ሲያልቅ ሌላው ቀላል ነው።
ለሽማግሌዎቹ ከዘሮች ከዘራ እንሰጣቸዋለን። አንድ ትጽፋለህ ትወጣለህ። ከዚህ ሁሉ አትሁኑ ብያቸዋለሁ። ባለማየት ተባበሩኝ። ለክብራችሁም ስትሉ ሂሞራይድ ይነሳባል፣ ስታየኝ ሪህ ይነሳባል፣ ኤፒሊፕሲ ይነሳባል። አትይኝ ብያለሁ አለ። ገባህ አይደለም? አው ቻለው እንግዲህ በቃ ገባ። በኋላ ምንድን ነው ገብተህ እዚህ እንትን የምትለው ኮልኮሊያ። ወደ ጄሪ ልምጣላችሁ እና የወሰነውን እርምጃ አስነግራችኋለሁ። ጄሪ ሰዓት ቆላተን ቤት ሆኖ እንኳን ድክለላ አላደረገም። እኔ አንቀጽ 30 አትቸኩል ጄሪ አትቸኩሉ። እናንተ እኮ ሁልጊዜ የምትጋጩት ስለምትቸኩሉ ነው። ስፒድ ሊሚት የሚባል ነገር አለ። ስፒድ ሊሚት ይባላል። አክቹዋሊ አሁን ካናዳ ማክሲመም 100 ነው። በጣም ሃይዌይ ላይ ከወጣ 120 ያውም የተጻፋት ታይም ካየህም 120 ነው ማክሲመሙ። ታውን ላይ የምትነዳ ከሆነ 50 60 40 ነው በአቬሬጅ። እናንተ 200 ነው የምትሉት በስፒድ 200 ነው ወደታችሁ። አንድ የደረሳችሁበት ቦታ የለም። አንድ በሙሉ ሜዳ ላይ ወደቃችሁ፣ ተጋጭታችሁ ተጋጭታችሁ አልቃችኋል። ትንሽ ናቸው የቀራችሁት። አሁን ስፒድ አድርግ፣ ፈጠን፣ ቀስ ብል፣ ስታወራ ቀስ፣ ረጋ፣ ሰከን በል። ሰከን ሲባል አልሰማም፣ በሱ ስፒድ አውራ። እሺ ምንድን ነው ያልከው? እንስማ። አሁን ፍቅጄላለሁ፣ ቀጥል። 39 አሉት እንጂ አንቀጽ ምን አንቀጽ 39 አሉት እንጂ ትግራይ አፈርድሜ ያበላች በነበረችበት ሰዓት ቆላተን ቤት ሆኖ እንኳን ድክለላ አላደረገም። እኔ እንደዚህ አደርጋለሁ በቃ አላለም ወይ? ወደ መቀለ ከሄደ በኋላ ብሏል። ሲንጋፖር ያለው ማን ነው? እኔ ነኝ ያልኩት። ሲንጋፖር እንደ ሲንጋፖር እናደርጋታለን ያልኩት አላለም። ብለሃል። የት ነው የምትመጣው? አንቀጽ 39 ይከበርልን ያልኩት እናንተ አላችሁ እንዴ? ይገነጠላል ያልኩት እናንተ አላችሁ። ውጊያው የመገንጠል ውጊያ ነው እንዲያደርጋችሁት። ሰራዊታችን ተኛበት ቦታ ያደረጋችሁት እናንተ አላችሁ እንዴ? ለመራራችሁ ሰራዊት ነው ለመገንጠል እንዲያደርጋችሁ። ሴኮቱን የተናገሩን አታውቅም? ከዚህ ህዝብ ጋር ህዝብ ሆነ መቀጠል አንችልም። ትግራዋይ እኮ ነው ያለው አለ እኮ እና ቦይ ፀሐይ የተናገሩት እኮ አለ እና ቦይ በስሙ ለምን ትዋሻለህ? ጦርነቱን እኮ ከአድዋ መተህ እኮ ነው የደሴን ህዝብ የጨፈጨፍከው። ከሽሬ ተነስተህ እኮ ነው አፋርን የጨፈጨፍከው። መቀሌ ላይ ሆነ እኮ ነው ጎጃም በሮኬት ጎንደርን በሮኬት የጨፈጨፍከው። ምን ፍለጋ ነው? ሀገር ትግራይ ፍለጋል እንዴ? የት ነው አሁን ብለን አናውቅም ብለህ ምትለኝ? ረጋ ብለህ አውራ። ያላችሁት ሪኮርድ ስላለ ስታወሩ ጠንቀቅ በሉ። ቀጥል፣ እሺ ቀጥል። አደረገም። እኔ እንደዚህ አደርጋለሁ በቃ አላለም ወይ? ወደ መቀለ ከሄደ በኋላ ቲፒኤልኤፍ ምክር ቤት እያለሁ ትክክለኛ ምክር ቤት እያለሁ ዲዞልቭ ሳያደርግ ወደ ቆላተን ከመሄዱ ማነው ምክር ቤት ያለው? ደስ ይለኛል። እኔ የስታሊን ሞድለት ማለት አንድ ቦታ አልነበረም። አንድም የመንግስት አካል አያውቅም። አንድም መረጃ የሚያገኝበት ሶርስ የለውም። ተራ ወታደር ነበረ። ፔሬድ 3 ሚሽን ነበረው። 3ቱን ሚሽን የተወጣ ሰው ነው። የመጀመሪያ ሚሽኑ የነበረው በስለላ ነበር። በ5 ለ1 ጠርናፊ ነበር አዲስ አበባ ላይ። ወጣቱን መጠርነፍ ነበር ስራው። እሱም ያው ማንም ተራ ሰው የሚሰራው ስራ ነው። ሁለተኛው ከባድ ስራ ተሰጠው። ቤተ ክህነቱን ማፍረስ ነበር። ቤተ ክህነት ውስጥ የቤተ ክህነት ሰዎች ያሉትን ሰዎች በስለላ ማስገባት ነበር። እሱ ተሳክቶለታል በደንብ አድርጎ። አሁን የምታዩት በየቤተክርስቲያኑ የምታዩት ነገር በሙሉ በእነሱ ጊዜ የተሰራ ነው። ቤተ ክህነት ውስጥ ገብቶ የሰራው ቁማር ነው። ሶስተኛው ያው በዚህ በጦርነቱ በጥቅምት 24 ጦርነት ጊዜ ህዝቡን ወይም ደግሞ በሞራል ደረጃ ሞራል እየሰጡ ማጨፋጨፍ ነው። እሱ ተሳክቶለታል። ብዙ ሺህ የትግራዮችን አድርጎ አስጨፍጭፏል። የገቡ መስራች ነው ፋኖ። ገቡን ከሱ ነው የወሰደው። ፓተንቱ የሱ ነው። የመጨረሻ ውድቀቱ ላይ ደግሞ ምን አለ? በዘመኔ ኢትዮጵያ ስትፈርስ ማየቴ እድለኛ ነኝ ብሎ በይፋ ወጥቶ ተናገረ። የተናገርኩት ነገር ውሸት ካለ ውሸት ነው ብሎ ጻፉ። ሲንጋፖር ነው ያለው። ሲንጋፖር ዋሾ ብሎ ጻፉ። አፈራለ ብሎ ገባ። ጻፉ። ዋሾ ነው ይሄ። ከዚህ ውጭ ግን አሁን የምትዋሻቸው ውሸቶች ብታመጣ ሰነደዋል።
አልስነው ማምጣት ይችላል። ያንዳንዱ የተናገርኳት ነገር ኮማንድ ፖስቶች ነገ ቆርጣችሁ ላኩ ብዬ ካለበት ቦታ አውጥቶ ያሳይባል። ስለዚህ ማደግሙትን ነገር ፕላስ አትሊስት ትላንት አባንድ ጊዜ አብቹ ተናገር አትሊስት ሪከርድ የሚደረግ ተደርጎ ይቀመጣል ድምጻችን። ሌላው ቢቀር ሪከርድ ሆኖ ይቀመጣል። ተጠንቀቁ ብሏል አብቹ። ይሄን ነው አሁን እየተናገርክ ያለው ይሄን ነው። ተቀርቶ ተቀምጧል። ያንዳንዱ ፋይል ተቀምጧል። ይቀጥል ሄድ ያለው ዲዞልቭ ሳያደርግ ወደ ቆላተሜ ከመሄድ በፊት አክቲቭ ምክር ቤት እያለው ይሄ እንኳን ሬዝ አላደረገም። እኔ በህገ መንግስቱ መሰረት በምክር ቤቱ ይሄን ያክል ድምጽ አለኝ እኔ በህገ መንግስቱ መሰረት እንደዚህ ወስራለሁ ብሎ እንኳን እንትን አላደረገም። ኢትዮጵያዊ ነው። ይሄውላ ታዲያ ምን አጣላ ኢትዮጵያ እኮ እኔ ኢትዮጵያዊ ነኝ ካልክ ለምን እንጣላለን ካንተ ጋር? ትግራዋይ ሀገረ ትግራዋይ ብለህ ብር አላተምክም? ፓስፖርት አላተምክም? ቦይንግ አላዘዝክም? ንገረኝ። ምን ነገር በሙሉ ምን ለማድረግ ነው ታዲያ? የትግራይን ህዝብ ለታላቋ ትግራይ መዋጮ እያልክ በየወሩ ገንዘባቸውን አልበላቸው? ትግራዋይ ቤታቸውን ወርቃቸውን እየሸጡ ለሀገረ ትግራይ ገንዘብ አምጡ ብላችሁ አልዘረፋችኋቸው? ዋቸው በላ እዚህ አትዋሹ። ስትዋሹ ትንሽ ረጋ ሰከን እያላችሁ ዋሹ። ቀጥል ሂድሽ መሰረት እንደዚህ ወስራለሁ ብሎ እንኳን እንትን አላደረገም። ኢትዮጵያዊ ነው። ዝም ብሎ ሊቀይሩ አይችልም። ባጭር ለዩዋቸው ኢትዮጵያውያን ትግራዋያኖችንና ኢትዮጵያውያን ትግራይ አሁን አድዋዎች ኢትዮጵያ ነው። አቦስባት ኢትዮጵያ ነው። ንገረኝ። ሞንጆሪኖ ኢትዮጵያ ነች። ደብረጽዮን ኢትዮጵያ ነው። ንገሩኝ። ጻፏ። ኢትዮጵያዊ ትግራዮች እናያውቃቸዋለን አሉ እኮ ዶክተር አብርሃም ያላያቸው መከላከያ ውስጥ ታሪክ የሚሰሩ እናረጋይ እናታውቃቸው። ብዙ ጀግኖች የትግራይ ልጆች እናውቃለን። በጣም ብዙ በሀገር ማይታደሩ የጎህ ብሮድካስቲንግ እኮ ዋናው የሰላምና የእርቅ ጉባኤው ኃላፊ አምባሳደር ሙሉ የትግራይ ሰው ናቸው። እናንተ ግን ባንዳ ናችሁ። በእንቁላል ዘመን የተሸጣችሁ ባንዳ ልጆች ናችሁ። እናንተ ትግራይን አትወክሉም እንደኔ። ይሄ ነው ያለው። ስለዚህ እሷ ላይ ጠንቀቅ በል። ኢትዮጵያ ነኝ የምትለው እንኳን ኢትዮጵያ ነኝ የሚለው ማን ነው ወደሚለው ናለኝ። አንተ ኢትዮጵያ ሆነ ልትመጣ ትችላለህ ወደ እኔ ጋር። ቀጥል። ጨርስ በቃ ሰራልኝ። ኢትዮጵያዊ ነው። ዝም ብሎ ሊቀይሩ አይችልም። ባጭር ጊዜ ሊቀየርም አይችልም። እኔ 39 ሲባል ቲፒኤልኤፍ ነው፣ የትግራይ ህዝብ ነው። ትግራይ ህዝብ ለመገንጠል ፈልጎ እኮ ነው። አዎ ማን ጮኸ ታዲያ? በዚህ 39 ላይ አንቀጽ 39 ምትጮት እናንተ አላችሁ እንዴ? አንቀጽ 39 ይከበር፣ አንቀጽ 39 ይከበርላ፣ አንቀጽ 39 በአንቀጽ 39 አንኖርም አብረን ምናምን ስትሉ አንተ እኮ እናንተ ናችሁ። አንተ እኮ ነው የምትለው። ሌላውም አይልም፣ ኦሮሞ አይልም፣ እንደዚህ አማራም አይልም፣ ሶማሌም፣ አፋርም፣ ጉራጌ ማንም አይልም ከእናንተ ውጭ። ሲንጋፖር የምትባል ሀገር እንፈልጋለን ብላችሁ የምትሉት እናንተ ናችሁ። እናችን ቋንቋን አሻሽላት። ሰነዱ ስላለን ዋናው ኢትዮጵያ የሆነ መቀጠል አንፈልግም ብለህ ያልካት ሰነድ አለ። አልፎ ተርፎ ኢትዮጵያ በዘመኔ ስጠፋ ይቻታለሁ ብለህ ያልካት አለ። እሱ ሁሉ ስለምናመጣ አንዳንድ ስትዋሹ ትንሽ ጠንቀቅ በሉ። 39 ሲባል ቲፒኤልኤፍ ነው፣ የትግራይ ህዝብ ነው። ትግራይ ህዝብ ለመገንጠል ፈልጎ እኮ ነው። ሆን ብሎ እኮ እነዚህ ትግርኛ ተናጋሪዎች የሚባሉ እኮ አብረው እኮ ስትራቴጂካሊ እየሰሩ እኮ ነው ሲሉን ነበር። መጨረሻ አንቀጽ 39 ግን የሚንከባከባት ትውልድ ግን ኢትዮጵያ ውስጥ ተፈጠረ ብለናል። አንዋሽ እኛ ዋሽተን አናውቅም ብለናል። ነገ ምን እንላለን? ከነገ ወዲያ ምን እንላለን? ምስራቅ ኢትዮጵያ ደምቃለች ዛሬ። ታውቃላችሁ አይደለም እንደሚሆን ሰምታችሁ አስሩት ነገራችኋል። ዛሬ ሹፌሩን በይፋ ወጣ እኮ የመጀመሪያውን ቦቴ ነዳጅ ጭኖ የጫነው ሹፌር ወጣ። ዛሬ ወጣ። ዛሬ እንትኖች ፋኖች ሁሉ አበዱ። ጁንታ ሁሉ አበደ። የመጀመሪያው ይሄ ነው። የመጀመሪያው ሹፌር ነው። ኮንግራቹሌሽን ትራምፕ ራሱ ላከ። ትራምፕ ራሱ ኮንግራቹሌሽን ኢትዮጵያ ሳለ በቃ ይኸው የመጀመሪያው የኢትዮጵያ ድፍድፍ ጋር ሲሆን ገባ ተጭኖ
የመጀመሪያው ሹፌር ደግሞ ይሄ ነው። ድፍድፉን ጭኖ ነው የሚሄድ ያለው። አብቹ ሰላም ሲለው አየው። የመጀመሪያው ድፍድፍ የጫነው መኪና ይሄ ነው። ጋዙን ለኢትዮጵያ ጥቅም ሊውል ነው። በዚህ አጋጣሚ የጋዙን ጥቅም አታውቁት ምን ያክል እንደሆነ ምናልባት ነገራችሁ። በአመት 111 ሚሊዮን አዳምጥ፣ ቀልድ እንዳይመስል እኮ 111 ሚሊዮን ነዳጅ ነው። የተፈጥሮ ጋዝ ፕሮጀክት ነው የተሰራው። 111 ሚሊዮን እንግዲህ አባዘው ምታው፣ ደግሞ በደላርም ምታው። እቺ ሀገር ድንገት ነው መንጥቃ ሄደችው፣ ዓለምን ያስደመመችው ብያልኳችሁ። እመኑኝ በቅርብ ቀን የሚበጠሱ ሪቫኖች አሉ ያልተነገሩ አልኳችኋለሁ። ይሄው ቦቴው ጭነው ወጣ። እንዲህ እየተመረሰረ ነዳጁን እየጫነ እየወጣ ነው ያለው። ስንጀምር ልንጨርስ ነው አላልኳችሁም? እስኪ አላልኩም? ስንጀምር ልንጨርስ ነው አላልኩም ወይ? ዋሾ ኮርዳይት እዚህ ነው ገና የጀዊሳው ኃይል የባንዳው ኃይል ገና ሸኔ ይላል፣ ፋኖ ይላል፣ ወልዲያ ይላል፣ አለማጣ ይላል። ገና እሱ ላይ ናሉት እነሱ። እኛ ተንላቸዋለን እነሱ ሁሉንም ለባለሙያዎች ይሰራል። እኛ እዚህ ጋር ያለ ነው። ምናልባት ኔክስት ዊክ ትልቁን የሚጠበቀውን የወርቅ ሪቫን እንበጥሰዋለን። አዳምጥ፣ ይህን ስልህ እንደሚከፋ አውቃለሁ። ጃክ እነግራለሁ። በውስጥ ስልክ ደውልልኝ አስረዳለሁ። ተባንዳ እንዳይሰማ ሚስጥር አታውጣ። እቺ አለቀ እኮ ምን ማን ይሰማል? አለቀ እኮ ዲቪ አንተ ተናገር ምን ያለው ነገር አለ? ጫታ እዚህ ላይ ነው። ስለዚህ እዚህ ላይ ሰፊ ፕሮግራም ይዤ እመጣበታለሁ ከነቦታው ጭምር ከስፖርቶቹ ጭምር ይዘን ገብተን በደንብ አድርጎ ብሪፍ እንዲደረግ እናደርጋለን። አክቹዋሊ ጠቅላዩ ዛሬ መግለጫውን ሙሉ በሙሉ ሰጥቶታል። እሱንም አዳምጡ። እኛም ነገ እናቀርብላችኋለን። እሱን እዚህ ጋር እናቆም። ዋናው ትልቁ አጀንዳችን ምንድነው? ሻዕቢያ ሰራዊቱን ይዞ ወደ ትግራይ መሬት ገብቷል። በሽሬ በኩል ብዙ ገብተዋል። መቀሌ ላይ በጣም ብዙ ውርውር እያሉ ነው ያሉት። እንግዲህ የታዩ ነው በገባት ነው የገቡት። በዩኒፎርማቸው ነው የገቡት። ራሱ መደበኛ ልብሳቸውን ለብሰው ነው የገቡት። ተመሳስሏል። አሁን እኛ ሲሉ የነበሩት የውሸት ነው የተዋጋው ትግራይና ሻዕቢያ ነው ይሉናል። ሸዋትና ሻዕቢያ ውሸት ነው ብሎ ያሉትን ፋኖ መልስ አውጣና አሁን መልስ ምጣና አሁን ማን ነው ይሄ የመጣው ሰራዊት? ማን ነው? የጀዊሳው ነው? ፋኖ ነው? የኤርትራ ዩኒፎርም ለብሶ የገባው በለን ደግሞ መልሱ ጊቭ ኦቨር። እዚህ ጋር ቆመ። ሻጁፋ ታለ ሻፋጁ ተብሎ ሻፋጁ ሻዕቢያ የሻፋጁ ድርጅት የሻፋጁ ተቋሞች ስብስቦች እኔም እንደ ጥርሴ አያር ይስቃሉ፣ እነሱም ያብዳሉ። የሻፋጁ እንቅስቃሴ ደግሞ ሻፋጁ ስል ወደ ሌላ ቋንቋ እንዳት ሻፋጁ ማለት ሻዕቢያ ፋኖ ጁንታ ማለት ነው። የሻፋጁ እንቅስቃሴ በዚህ መልኩ ተገቷል ያለው የለም። በቃ ወደ ሁለተኛው ፖይንት ልምጣ። በዚህ ጉዳይ ትናንትና በዝግ ስብሰባ ላይ የነበረ ካቢኔና ፓርላማ አንድ ነገር አጸደቀ። ምንድን ያጸደቀው? ማንኛውም ሻዕቢያና የህዋት ደጋፊ መጠለያ ካምፕ በአስቸኳይ ተሰብስበውና ተለቅመው ታፍሰው እንዲገቡ ተባለ። ዋሸው። ይሄ ነገር ይመጣል ብዬ አልሰራሁኝም እኔ። ኮንሰንትሬሽን ካምፕ እንዲገባ፣ ስደተኛ ካምፕ እንዲገባ፣ አዲስ አበባም የተቀመጥክ ሻዕቢያ፣ ድሬዳዋም የተቀመጥክ፣ ጎንደር ጎጃም የተቀመጥክ፣ ናዝሬት ደብረ ዘይት የተቀመጥክ፣ አፋር አዋሽ አርባ የትም የተቀመጥክ ሻዕቢያ ከነገ ጀምሮ ጥሪው ሲተላለፍልህ ራስን ታስመዝግባለህ። ከዛ ውጭ ግን በሚሰጥ የጊዜ ገንዘብ 3 ቀን 5 ቀን ውስጥ ምዝገባ ካላደረክ በየትኛውም አጋጣሚ ከተጠቆምክ ብዙ ችግር ውስጥ ስለምትገባ ነው ስለምትገባ ልክ መንግስት መግለጫውን እንደሰጠ ያለህን ማስረጃ ይዘህ ወደ ተጠራበት ቦታ ትሄዳለህ። እስከለያችሁ ድረስ መጠለያ ካምፕ ተዘጋጅቶላችኋል። የት ነው አልናገርም። መጠለያ ካምፕ መንግስት ራሱ ኦፊሻሊ ያወጣው መጠለያ ካምፕ ተገባላችሁ ተባስባችሁ። ይሄን ያደረግንበት
ወደናል። ልጅም ካለ ከነ ልጅ ነው የምትገባው። የምናውቀው ነገር የለም። ይሄ መግለጫ አሁን የሰጡት መግለጫ ምናልባት ነገ መንግስት ኦፊሻሊ ይናገር ይሆናል፣ ከነገ ወዲያ የሚናገር ይሆናል። ለማንኛውም ራሳችሁን አዘጋጁ። ደግሞ ድንገት አፈሱን አፈሳ አይደለም መጠለያ ካምፕ እንድትገቡ ነው የተበላችሁት። ኮንሰንትሬሽን ካምፕ እንድትገቡ። ይሄ ደግሞ አገሮች ያደርጉታል፣ በየጊዜው ያደርጉታል። ኡጋንዳ ያደርጋል፣ ታንዛኒያ ያደርጋል። ስደተኛ ካምፕ ግባ ትባላለህ። ይደረጋል፣ የትም ሀገር ይደረጋል ያለው። ስለዚህ ኢትዮጵያ ደግሞ ሳንፈልገው ነው እዚህ ውስጥ የምንገባው። ምክንያቱም አሁን የሻዕቢያ በግሩፕ ሆኖ ሰራዊት ለብሶ ትግራይ መግባት፣ እናንተም ደግሞ አዲስ አበባ መሀል ከተማ አለን እያላችሁ እየፎከራችሁ የመንግስት ዝምታ ለመንግስትም ጭምር ስጋት ስለሆነ ይህን ውሳኔ መንግስት ሊወስን ጨርሷል። ቅር እያለኝ ነው። በዚህ አጋጣሚ ንጹህ ኤርትራውያኖችን አይመለከትም። ንክኪ የሌላችሁ ከሻዕቢያ ጋር የቫይረሱ ተሸካሚ ያልሆናችሁ አይመለከታችሁ። ከዛ ግን አበደን ነው። በሙሉ ተለቃቅማችሁ በተዘጋጀላችሁ ካምፕ ትገባላችሁ። መቼ ከተነገራችሁ ቀን ጀምሮ በሶስተኛው ቀን ወደ ካምፕ ጉዞ። ለካምፕ ጉዞ መኪና ተዘጋጅቶላችኋል፣ አውቶቡስ የሚሆን ገልባጭ። እኛ እንደ መለስ ዜናዊ የአይን ቀለም አላማረኝም ብለን በኢንትሬ በኳራንታ ትሬ በችንኳ ትሬ ጭነን ቦርደር ላይ አንለቃችሁ አንተዛችሁ አናራግፋችሁ። ቡሬ ቦርደር ማንዳው አለ። በስነ ስርዓት በማስተሳፈረ ካምፕ ይዘጋጅልሃል፣ እህል ይሰጣል፣ ባጀት ይመደባል። ይሄን ባጀት ለምሳሌ ጤፍ ሊሰጥ ይችላል፣ ዘይት በሁሉ ነገር ይሰጣል፣ እህል ሱንዱልቄት ይሰጣል። ይሄን ለማድረግ እኛ እርዳታ አንፈልግም። የወይን እርዳታ ምናምን አያስፈልጋችሁም። እኛ ራሳችን ከኛ አቅም ውጭ ስለማትሆኑ እኛው ነው የምንቀልባችሁ። እናንተ ብቻ ለጸጥታው ሲባል ከተማ ለቃችሁ ትወጣላችሁ፣ ካምፕ ትቀመጣላችሁ። ምናልባት ካምፕ ውስጥ ማንኛውም ስልክ ላትይዙ ትችላላችሁ፣ አላቅም። ያው ቦሬ እንደሰማ፣ ምክንያቱም ኮሚኒኬሽናችሁ እዛ ስለሆነ ያለው አላቅም። ይሄ ከራሳችሁ ትዕቢት የመጣ ነው። ፈልገን አይደለም ብያችኋለም። አዎ ስለሚደረግ ነው ነገራችሁ። ይደረጋል። ራሳችሁን አዘጋጁ። ነገም ሊደውል ይችላል፣ ከነገ ወዲያም ሊደውል ይችላል፣ ነገም መመሪያ ሊወጣ ይችላል። አላቆም ግን ይህን የምነግራችሁ ነገር ስለሚሆን ነው የምነግራችሁ። ሻዕቢያ ፋኖ ጁንታ ጌት ሬዲ ላስት ኦፍ ሊስን፣ የመጨረሻው ሊስን አዳምጡ። ጥሩ ካምፕ ነው የተዘጋጀላችሁ። ለነገሩ የተዘጋጀላችሁ ካምፕ ራሱ ጥሩ ቦታ ነው የተዘጋጀላችሁ። ብዙም እኔ እንደውም ሰግቼ ነበር፣ ወባ ያለበት ቦታ ምናምን ብዬ ነበር። አይ የተጠና ቦታ ነው፣ የጸዳ ቦታ ነው። ለካ መንግስት ቆይቷል መስራት ከጀመረ። ስለዚህ እዛ ነው የምትገቡት። ቤተሰብ ምናልባት በወር አንዴ በ15 ቀን አንዴ መቶ ሊጠይቃችሁ ይችላል። ከካምፕ ግን መውጣት አይቻልም። ልዩ የመታወቂያ ይዘጋጅላችኋል። የስደተኛ መታወቂያ፣ የሪፊውጅ ካምፕ መታወቂያ ይዘጋጅላችኋል። ምናልባት ዲፖርት ባስፈለገ ጊዜ ዲፖርት ትሆኑ ትችላላችሁ። ኪንግ ማን 159 ኦፍ ሊንክ ላይክ ፍሮም ኬንያ። እሺ ይሄ ነው ያለው። ይሄ ደግሞ ይመስለኛል የመንግስት ብቻ ሳይሆን የኢትዮጵያ መንግስት ፍላጎት ይመስለኛል። ብዙ የኢትዮጵያ ተጠራርደራሙ ነበር። ተጠራርቀው ይቁጡልን፣ ይለቀሙልን፣ ካምፕ ለምን አይገቡም ይሉ ነበር ህዝቡ። የህዝቡ ጥያቄ መስላል መንግስት ያሟላው። በዚህ ጉዳይ እስኪ የምትስማሙ አንድ ቁጥር አድርጉ። የመንግስቱን ውሳኔ የምትስማሙ አንድ ቁጥር አድርጉ። እዚህ እስኪ ትክክለኛ ውሳኔ ነው ትላላችሁ? አንድ ቁጥር ጻፉ። አይ የምትሉ ሁለት ቁጥር ጻፉ። አንድ ቁጥር ጻፉ። ካምፕ ልትገቡ ተሰባችሁ። አንድ ቁጥር ጻፉ። ትክክል ለውሳኔ የምትሉ ጠቅላላ ያያል በሙሉ ይገባል። ገባትን? ያው ላይ ህዝብን መንግስት ህዝብን ያዳምጣል አልኩ እኮ። የህዝብን ጥያቄ የህዝብን ፍላጎት መንግስት ይጠብቃል አልኩ። ዴቪዬ አብይ እንደውም ዘገያለሁ። አንዳንዱማ እኮ መንግስት ትዕግስተኛ ነው። ዘገያል እኮ መንግስት። ይማምዬ ወይ ጠጣ፣ አንተም ልትሄድ ትችላለህ። ምንድን ነው አንተ ይማም ደግሞ ይማም ምንድን ነው? መንዘ ነገር ነው። መንዘኛ የኔ ሀገር ሰው ትመስላለህ አንተ ይማም ወይ ምን አልከኝ? አንድ ሻዕቢያ ገባኝ። ምንድን ያልከኝ? አብርሃም ተወልደ ምንድን ያልከኝ? ጊዜ ይቀየራል። አንድ ቀን እናንተም
ተሰዳችሁ ኤርትራ ማን ነው ኤርትራ የሚሰደደው እንዴ? አንድ ከሰደ መች አሰደዳችሁ ታውቃላችሁ? በቅጡ ለእናንተ ከሆናችሁ ትልቅ ነገር ነው። ኢትዮጵያዊ ኤርትራ ሊሰደድ 40 ዓመት እኮ አንድ ኢትዮጵያዊ እኮ አይኖርባትም ኤርትራ ውስጥ አንድ ኢትዮጵያዊ ክልክል እኮ ነው እንዴ? የትኛው ኢትዮጵያዊ እስኪ ንገረኝ አስመራ ውስጥ እንኳን ኤርትራ ኢትዮጵያዊ ኤርትራ ቤት ይኖርናል የምታወራው አንድ ቀን ትመጣላችሁ ይላል። የት ምን መጣው ትመጣላችሁ ተሰዳችኋል። እኛ ኢትዮጵያዊ ወደ ኤርትራ የዓለም ሕዝብ ለምን ገባባት አገር ነው ልትሆኑ ኢትዮጵያ ያልኩ የምድር ገነት ልትሆኑ ያልኩ ሰው ሀገሩ አይሰደድም፣ የራሳችን ሀገር ነው። አብርሽ አትናደድ፣ ውጣልኝ በቃ ከዚህ ቤት ውጣ። በቃ ይኸውልህ ውጭ ሆነ ስማ እስኪ አብርሽ፣ እንዲህ የገባችሁ እኮ ነው የምታብዱት። አትስማ፣ እኔን ከምሰማ ስማ፣ እኔን ከምሰማ ብታብድ ይሻላል። አትስማ ወይ አብራ ወጣ ተወግዳል። እሺ አንድ ቀን እናንተ ትመጣላችሁ እኛ ጋር እኛ ወደ እናንተ ሰው ከገነት ወደ ገሃነም ይገባል በፍላጎት ከገነት ወደ ገሃነም ለአንተ ያልሆነ ለእኔ ሊሆን አንተን አሰድዶ ሰው ሀገር ኡጋንዳ ኢትዮጵያ ምን አሰድዶ ያስቀመጠ ሀገር እኔ ብሄድ ምን ሊያደርገኝ ነው? ለአንተ ያልሆነ ሀገር እንዲ አብርሽ አትናደድ። ማንም ሀገር እንዲ አንዳንዴ አታስቁ፣ አንዳንዴ ሲሪየሱ እኛ ሲሪየስ ነው ሲሪየሱ አንዳንዴ ዝም ብላችሁ በሳቅ አትድፉኛል። ስለዚህ ለማንኛውም እንግዲህ ማንኛውም ሻዕቢያና የህወሓት ደጋፊ መጠለያ ካምፕ በአስቸኳይ ተሰብስቦ እንዲገባ፣ ይሄ ደግሞ ለጸጥታው ሲባል ነው፣ ከክፋት እንዳታዩት። እስኪ ደግሞ እዛ ሆነን ደግሞ እንትናችንን እንየው። ወደ ሳዋ ሊያስገባን ፈልጎ ነው አናውቅም። የት እንደ እሱን ስትገረፍ ታወራዋለህ አለ እኮ ዘፋኙ። ስለዚህ በዚህ እኩል ላይ ተሆነ አሁን ወደ ኢንፎርሜሽን ሰጥቻችኋለሁ። ነገ ምን እንሰማለን? የሻዕቢያን መቀሌ መግባት እንሰማዋለን። ነገ መንግስት ይህን ኦፊሻል አሁን የነገርኳችሁም በአዋጅ ደረጃ ላይ የሻዕቢያ እና ህወሓትን ያጠቃልላል። የህወሓት ደጋፊ በሙሉ ይገባል። በዚህ አጋጣሚ ላይ ሸኔ እየተለቀመ ነው ያለው፣ ፋኖ እየተለቀመ ነው ያለው። እነሱ ለአያያዝም ላጠቃቀምም አልከበዱ ነው። ፋኖና ሸኔን ለመልቀም ምንም አልከበዱ፣ ለአጠቃቀምም አይከብዱ፣ ለአያያዝም አይከብዱ። መታወቂያ በጉቦ የወሰዱ ሰጪውም ወሳጁም የተሰራ ኤርትራ ጋር ኦኬ፣ ይሄ ነው ያለው። ሌላ የሀገር ኤርትራ ሀገር ነች የሚለው ጉዳይ ዛሬም አንድ ኮንፈረንስ ኮል ላይ ነበርኩኝ። እንደ ዊትነስ አቅርበው የነበረ ኤርትራ እንደ ሀገር አላውቃትም ነው ያልኳቸው። ስብሰባው ላይ በጣም ሰፊ ትልቅ ሰዎች የነበሩት ስብሰባ ላይ ነው የነበርኩት። ኤርትራ ምንድን ነው አልኳቸው። እንደውም ምንም ምን ያላቅም አልኳቸው ስለ ኤርትራ። አይዳይ ሳቀ ራሱ ከባድ ስነ ልቦና አቅማቸውን ያከስማል። የለም እና ጥያቄ እድል ተሰጠኝ 2 ደቂቃ 3 ደቂቃ ነው የሰጡኝ። እኔ 3 ደቂቃ አይደለም 1 ደቂቃ ላወራው። አንደኛ የሚወራበትን አገር ታሪክ አላውቅም። ስለ ኡጋንዳ ቢሉኝ አወራለሁ፣ ስለ ኬንያ ካሉኝ አወራለሁ፣ ስለ ታንዛኒያ፣ ዛምቢያ፣ ዚምባብዌ፣ ቦትስዋና፣ ስዋዚላንድ ቢሉኝ አወራለሁ። ኤሮፕ ብትመጣ ስለነበርኩበት ነው በዚህ አጋጣሚ እነዚህ ሀገሮች። ኤሮፕ ብትመጣ ለንደን ቢሉኝ ስለ እንግሊዝ ሀገር አወራለሁ፣ ስለ ጄኔቫ አወራለሁ፣ ስለ ጣሊያን አወራለሁ፣ የነበርኩባቸውን የማውቃቸውን ስለ ራሻ አወራለሁ፣ ስለ ዩክሬን አወራለሁ፣ ስለ አሜሪካን አወራለሁ፣ ስለ ካናዳ አወራለሁ። ስለ ኤርትራ ምን ብዬ ነው ምን ታሪክ አድርጌ እንዳለማው? ኤርትራ ሀገር አለች። ሀገር ለመሆኗ ምን ኤርትራ የሚባል ስም ሰምቼም አላውቅም በዘመኔ ስሙ። አሁን ነው በ83 በኋላ መንግስት መጣ፣ ኤርትራ የምትባል ሀገር አሉ ሰጡት። በቃ ማን ሰጠ የተሰጠ የማውቀው ነገር የለም። 30-20 የማይሞሉ ሰዎች ናቸው ተሰበሰቡና ኤርትራ የምትባል ሀገር ነች አሉ። እኛም አቅም አልነበረንም። ያኔ በግንባር የምትደፋበት ሰዓት ነው። መፍትም የለህም፣ መነጋገር አንችልም። በቃ ሄደች ተባለ ሄደ። ምን አደረግን? ምን ብዬ ነው ስለ ኤርትራ ዊትነስህ ብሎ እኔ በኤርትራ ጉዳይ ላይ ብሎ ተጠየቁኝ። እንግዲህ ነጮች ናቸው፣ ትልቅ ሰዎች ናቸው ያሉት እዛ ስብሰባ ላይ። አላቅም አልኳቸው። ስለ ኤርትራ የማውቀው ነገር ሀገር ለመሆኑ አውቅና
ለመስጠት ነው የሚፈልጉት። እኔ ኤርትራ ሀገር ነች እውቅና አልሰጥም። ወፍ እንኳን ወደዛ አይሄድም፣ እንኳን ሰው አልሰጥም። በፍታምር እንደ ሀገር ለኤርትራ እውቅና አልሰጥም። በትግሉ ጊዜ ኢሳያስ አፈወርቂን ከጀርባ አድርጌ ተዋግቻለሁ። ከጀርባ አድርጌ ሰላማዊ አገር ይሆናሉ ብሎ ኢሳያስ አፈወርቂ ታስታውሳላችሁ? ያንግ ሊደር ነህ አለው አብይን። አንተ ያንግ ነህ፣ ወጣት ነህ። እንችን አገር እነዚህን ህዝቦች እኔ በእድሜ ገፍቻለሁ፣ አርጅቻለሁ። ይህንን አገር ሰላም አድርገህ የምታስተዳድር መሪ መሆን የምትችል ጀግና ነህ ብሎታል። ታስታውሳላችሁ አብይን። ያን ጊዜ እኔም ወኔ መጣ። በቃ ይሄ ሰውዬ በቃ ለቀጠናው ሰላም አሰበ፣ እድሜውንም አወቀ፣ ማርጀቱን አወቀ፣ ባብቹም ተማመነ ብዬ አብያ እሱ ጭሱ እያልኩት በጣም ብዙ ጊዜ አግዤዋለሁ። ሳስበው ግን ነገሩ ሌላ ነው። ስለዚህ ቻው አልኩና በአፋን ሁሉ ፎቶውን ማወጣው ጣልኩት ማለት ነው። እናውቅና እናነሳውለት ማለት ነው። ስለዚህ የኤርትራን መሪ ኢሳያስ አፈወርቂን እውቅና እንዳነሳሁት የኤርትራንም ሀገራዊ እንትን እውቅና አነሳለሁ። አንስቻለሁ ከዛሬ ጀምሮ ብያልኳቸው። ስብሰባው ራሱ በጭብጨባ ሰው 3 ደቂቃ ተብሎ ከ5 ደቂቃ ነው የሚያወራው። እኔ 1 ደቂቃ አላወራሁም። አጭርና ግልጽ ነው ያወራሁት። ስለዚህ በዚህ መልኩ ስብሰባው ተጠናቋል። የስብሰባው ውጤት ምናልባት በሲኤንኤን በቢሲ በአልጀዚራ ላይ ይቀርባል። ምክንያቱም ታላላቅ ፖለቲከኞች እና ታላላቅ አክቲቪስቶች ነው የተገኘ ነው። ስለዚህ ኦፊሻሊ ስብሰባውን ተከታተሉት። እኛም ቆርጠን በቲክቶክ ላይ እንጭላችኋለን፣ ታዳምጣላችሁ። ይሄ ነው ያለው። እንግዲህ ውድ አድማጭ ቤተሰቦቼ ለ15 ደቂቃ መጥቼ ሞልቼ 30 ደቂቃ ኦልሞስት ሞልቶኛል። ነገ በሰፊ ሁሉንም አጀንዳ ይዤ እመጣለሁ። እስከዛ ድረስ ግን አሁንም ቢሆን ለነበረን ቆይታ አመሰግናለሁ። ነዳጃችን እንግዲህ 111 ሚሊዮን ሊትር ነዳጅ የምናመርተው የመጀመሪያዎቹ ቦቴዎች ድፍድፋችንን ይዘው ጭነው እየወጡ ነው ያሉት። ጠቅላዩ የሚያኮራ ንግግር ተናግሯል። አዳምጡት። ይሄ እንግዲህ የነዳጁ ነው። እዛው ላይ ትልልቅ ሪዞርቶች አይታችሁታል። ቅድም በእንትን ማሳየቻችኋለሁ። ሪዞርቶቹ እንደነ ጎርጎራ፣ እንደነ ወንጪ፣ እንደነ ኮይሻ ትልቅ ሄደን የምናፈስበት የምንዝናናበት በደረጃ የሚጠራ ትልቅ ሪዞርቶችም አብረው ነው የተሰሩት። ኢትዮጵያኖች ወደዛ መሄድ ትችላላችሁ፣ መጎብኘት ትችላላችሁ። እዛ ስትሄዱ ውስጥ አምርታ ስለምታየው ጭምር ነው። እንግዲህ እነዚህ ነገሮች ነው የተሰሩት። ለማንኛውም ሁሉንም ነገር በይፋ እንመጣበታለን። ደስ የሚል ቀን ነበር ያለፈው። እንግዲህ በቅርብ ቀን ውስጥ የወርቁን ሚስጥር ደግሞ እና የዳይመንዱ ሚስጥር አወራላችኋለሁ። ከወርቁና ከዳይመንዱ በኋላ ምን አለ የሚለውንም እነግራችኋለሁ። የወርቅ ማርኬት እና የዳይመንዱ ማርኬት ከየት ጋር ነው የሚጀምረው የሚለውንና የተሰሩት ስራዎች ምን በአጠቃላይ ጨመቅ አድርጌ እመጣላችኋለሁ። እንግዲህ የማዳበሪያው ጉዳይ ፋክተሪ ጉዳይ ኦልሞስት ስራው ተጀምሯል፣ አልቋል። የወፍ እንኳን ጎጆ አላት የሚለው የሪል ስቴት ጉዳይ እንዳያችሁት ነው። እንግዲህ ከፍተኛውን አንደኛውን በደረጃ ኦቪድ ከፍተኛ ታሪክ እንደሚሰራ ተናግሯል። በሱ የተበሳጩ ሰዎች ዛሬ እንግዲህ እነ ኢትዮ ፎረም ሁሉ አብደዋል። ኦቪድ ይላሉ አሉ። እንግዲህ ምን ማድረግ አይቻልም። ውሾቹ ጮሃሉ፣ ግመል ይሄዳሉ ብያልኳችሁ ለዚህ ነው። ለማንኛውም ነገ በስፋት እመጣለሁ። ራት ዝጋ ዛሬ አይተኛ ዲቪ ሲሳይ በቃ አሁን ደግሞ ስልክ አለኝ። አሁን ከ30 ደቂቃ ማለት ኮንፈረንስ ኮል አለኝ። በጣም ትልቅ ኮንፈረንስ ኮል አለኝ። ወርልድ ዋይድ ኮንፈረንስ ኮል ነው ያለኝ። ስለዚህ ሊደር ማድረገው ምን ነኝ። ስለዚህ ቃል ጉባኤ የሚይዘው ነኝ። በጣም ትልቅ እንትን ነው ያለኝ፣ ኮንፈረንስ ነው ያለው። ስለዚህ እዛ ላይ መገኘት አለብኝ። ልብስ መቀየር አለብኝ። ዩኒፎርም ፕሮቶኮል ትለብሳለህ። እዛ ገብቷል። ፕሮቶኮል ልብሰህ ምናምን ነው ከረባት አድርገህ ምናምን ቤልትን አድርገህ ምናምን ማችኝ ምናምን ጠብቀህ ነው የምትገባው። ስለዚህ ልብሴን አውልቄ ምናምን እስክደርስ ሰዓት ይረፍድብኛል። ስለዚህ እኔ ያለው በርቱልኝ፣ ወዳችኋለሁ። ክብር ለሚሰጠው ክብር ስታደርግ ክብር ለኢትዮ ኤርትራ ህዝቦቻችን፣ አሁን ንጹሃን ኤርትራዎችን ይሄ ጉዳይ አይመለከታችሁ። ክብር ለጀግና ትንታግ አይበገሬ ነስራ ማራ ማርሽ ቀያሪ መሪ ጠቅላይ ዶክተር አብይ አንድ ቁጥር ታደርጋላችሁ። ላይክ አድርጉ፣ ሼር አድርጉ፣ ጎህ ላይ አሻራችሁን አስቀምጡ። ለመከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ለኢንሳ አርቲፊሻል ኢንተለጀንስ እና መሰል በሙሉ ለውጥ አራማጭ ሙሉ አንዳንዱ ሰላም ይብዛ። ያንተን አይነት ሀገራዊ ጽነት ይንከ ያመሰግናለሁ። እሺ ይሄን ያለው አንድ ቁጥር ላይክ አድርጉ፣ ሼር አድርጉ፣ ሁላችሁም ሰብስክራይብ አድርጉ። እናንተ አላችሁ ለምታውቋቸው ሰዎች እየላካችሁ ሊንኩን ሰብስክራይብ አስደርጉ። ይሄን ያለው አሁን ብዙ ኢትዮጵያ ውስጥ ድሮ ኢትዮጵያ ትደፋ ብለው የገቡት በሙሉ ተመልሶ መጥቶ ሰብስክራይብ ያደርጉ ነው ያሉት። በቃ ዳዊት ተጣልተን ነበረ፣ ገባን ኢትዮጵያ፣ በአይናችን እውነት አየን። ዳውን ያለው በሙሉ አፋችንን ዘግተን ወጥተናል። ካሁን በኋላ ወደ ፔጅ መልሰን እያሉ ሌላ ኢሜል የከፈቱ እየገቡ ነው ያሉት። ብዙዎቻችሁ እዚህ የምታያቸው አሁን ከዛ ወጥተው የተመለሱ ሰዎች ናቸውና አሁንም ቢሆን ውጭ ያላችሁ ግራ የገባችሁ ፖለቲካው የኢትዮጵያ
ትቀጥላለች። በዓለም የምድር ገነት ሆና ትቀጥላለች። ይሄ ነው ያለው። ስለዚህ